ወይ ንቀት ወይ ድፍረት ይላሉ። አብይ አህመድ ገዳይ የእስልምና ቡድን ከኤርትራ ማምጣቱ ተሰምቷል። 70 ሚሊዮን ኦርቶዶክስ እንደ ሰባት ሰው ያልታየበት ምክንያት ምን እንደሆነ እንነግራቸዋለን። ፍትህ የጠየቁ መምህራን፣ ወጣቶች፣ ቀሳውስቶችን ለምን ታሰሩ? ሊቃውንትን የሚያስገድሉ የሚያሳስሩ ሊቃውንት መምህራን በቤተ ክርስቲያኗ ውስጥ መኖራቸውን እንመለከታለን። ከወለጋ እስከ አርሲ የሚጨፈጨፉ ክርስቲያኖችና ሙስሊሞች በሃይማኖታቸው ጭምር መሆኑን እናያለን። ከማንነታቸው በተጨማሪ እስኪ እንጀምር። በጎንደር፣ በጎጃም፣ በወሎና በሸዋ ብዙ ሊቃውንት እየታደኑ ተገለዋል። ሊቃውንቶችን እየሰለለ ለብልጽግና የሚጠቁም በዳንኤል ክብረት የሚመራ የሊቃውንት ቡድን ደግሞ አለ። የጃንደረባው ሄኖክ ኃይሌም ጭምር ማለት ነው። አብይ አህመድ ጸረ አማራ፣ ጸረ ኦርቶዶክስና ጸረ ሀባሽ ሙስሊም ነው። አብይ አህመድ ኢትዮጵያውያንን የውሃቢያን የፖለቲካ እስላሚክ ስቴት ለማድረግ ከኤምራቶች ጋር እየሰራ ነው። መሬት ላይ የምናየው ሀቅ የሚነግረን አብይ አህመድ ሶስቱን አጥፍቶ እስላሚክ የውሃቢያን እስላሚክ ስቴት ለማድረግ የሚሰራ ነው። ዛሬም የኤርትራ አሸባሪ ቡድኖችን ኢትዮጵያ ውስጥ አምጥቶ እያሰለጠነ ነው። የኢትዮጵያ ሕዝብ ማስታወስ ያለበት ሁለትን ወይም ሶስት ነገር አለ። 66 በሉት፣ ነጮች በሉት፣ ህወሓት ወይም ኦነግ በሉት፣ ሶስት ነገሮችን ከኢትዮጵያ ምድር ለማጥፋት ይሰራል። አማራ፣ ኦርቶዶክሱንና ነባሩ ኢትዮጵያዊ እስልምና ወይም ሀባሽ። አብይ አህመድ ዳግማዊ ግራኝ አህመድ ነው ስንል በሃይማኖቱ ብቻ ሳይሆን በዓላማም ስለሚመሳሰሉ በተግባራቸውም ስለሚገለጹ ነው። በቱርክ የሚደገፈው ግራኝ አህመድ ከ17 ዓመት በላይ ኢትዮጵያውያን ሲጨፈጭፍ አንድ መስጊድ አልሰራም። ሃይማኖታዊ ስራ አልሰራም። በስሙ ተቋም አልመሰረተም። ለ17 ዓመት ያደረገው ኦርቶዶክሶችን መጨፍጨፍ፣ ካህናትን ማረድ፣ ቤተክርስቲያን ማቃጠል፣ መጻሕፍትን ማውደም፣ ቅርሶችን መዝረፍና ማቃጠል ነበር። ዋሻው? እስኪ በቱርክ የሚደገፈው ግራኝ አህመድ ያደረገውን ንገሩን። የግራኝ አህመድ አድናቂዎች ማለቴ ነው። የሰራውን መንገድ፣ የሰራውን መስጊድ፣ የሰራውን ቅርስ ንገሩን። የለም፣ ምንም የለም። ዓላማው የኢትዮጵያ መገለጫዎችን ሊቃውንቶችንና ቅርሶችን ማጥፋትና ማጥፋት ነበር። ሃይማኖታዊ እንኳ ተልዕኮ አልነበረውም። በኤምሬት የሚደገፈው የበሻሻው አብይ አህመድ ላለፉት 8 ዓመታት በወለጋ ሀባሽ ሙስሊሞችን በመጨፍጨፍ ብዙ የሙስሊም ሊቃውንቶችን አርዷል። ለምን? አማራ ብቻ ስለሆኑ አይደለም፣ ሀባሽ ወይም ነባሩ የእስልምና እምነት ተከታይ ስለሆኑም ነው። በአብይ አህመድ ይህኛው ግሩፕ ይጠላል። ከመስጊድም ከመጅሊስም ያባረራቸው ሀባሾች ወይም ነባሩ እስልምና ላይ ጥላቻ ስላለው ነው። አዎ፣ አብይ አህመድ ሃይማኖታዊ ጥቃትም በዜጎቹ ላይ ከፍቷል። በተለይ በነባሩ እስልምናና በጥንታዊቷ ኦርቶዶክስ ላይ በትግራይ ጨምሮ በመላ ሀገሪቱ ኦርቶዶክሶችን ማረድ፣ አራት አይና የኦርቶዶክስ ሊቃውንትን በባትሪ ፈልጎ መግደል፣ ቅርሶችን መዝረፍ፣ ማውደም፣ ሊቃውንቶችን ማረድ፣ ቤተክርስቲያንን ማቃጠል፣ አማኖችን ማስለም ላይ በርትቶ እየሰራ ነው አብይ አህመድ። ቀጣይም ከስልጣን እስኪወርድ ድረስ ይሰራል። ይህ ተግባሩ ልክ እንደ ግራኝ አህመድ አብይ አህመድ ከአማራነት በተጨማሪ ሃይማኖታዊ ጥቃት በዜጎቹ ላይ ከፍቷል የምንለው መሬት ላይ የሚታይ መረጃ ስላለ ነው። በአርሲ የገደሉን በጎንደርም አሰሩን አሉ። 70 ሚሊዮን ኦርቶዶክሳውያን ስላልተደራጁ እንደ ሰባት ሰው እንኳ አይታዩም። አብይ አህመድ በታጣቂ ኃይል ስም ያርዳቸዋል። አተረዳይ ስትል ደግሞ ያስራል። ያ ማለት አራጁም አሳራጁም እሱ ነው ማለት ነው። ዲያቆን ዘላለም ታዬ ከታሰረ የኢትዮጵያ ኦርቶዶክስ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት የቀድሞው ዋና ስራ አስኪያጅና የቀድሞው የቅድስት ሥላሴ መንፈሳዊ ኮሌጅ ምክትል አካዳሚክ ዲን ቀሲስ ዶክተር መዝገቡ ካሳ አትግደሉን ከስላሉ ከታሰሩ። አትግደሉን ያሉት ቀሲስ ጌትነት አይተ ነው። በዚህ ምክንያት ከታሰሩ። ኦርቶዶክስን አትግደሉ ያሉ መምህራን የኔታ በትረ ማርያም አበባው በዚህ ምክንያት ከታሰሩ። ገዳዮች ከታለፉ፣ አትግደሉን የሚሉ ከታሰሩ። ዓላማው ምንድን ነው? የገዳዮችስ እነማን ናቸው? ራሱ ብልጽግና ገዳይም አሳሪም ከሳሽም ራሱ ነው። ገዳዩም አሳሪውም ዓላማቸው ኦርቶዶክስን ማጥፋት አይደለምን? ሐቁን እንንገራችሁ። አሁን ላይ አማራ፣ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲሁም ኦርቶዶክሳውያን ምዕመናን በሙሉ እና ነባሩ ሙስሊም
ተከበናል። ማንነታችን እንዲጠፋ ተፈርዶብናል። እምነታችን እንዲጠፋ ተከበናል። ከርስታችን እንድንጠፋ ተከበናል። ቋንቋና ልሳናችን እንዲጠፋ ተከበናል። የታሪክ አምዳችን እንዲጠፋ ተከበናል። በአሁኑ ወቅት በሀገራችን እየታዩ ያሉ የፖለቲካ የማህበራዊና የደህንነት ቀውሶች ተቋማዊ ገለልተኝነት ጥያቄ ውስጥ ከማስገባታቸው በላይ የንጹሐንን ሕይወት ለከፋ አደጋ አጋልጧቸዋል። በተለይ ደግሞ የአደጋው ምንጭ እመራሃለው የሚለው መንግስት በመሆኑ ዛሬም በአማራውና በኦርቶዶክስ ላይ እየተፈጸመ ስላለው ማንነት፣ እምነትን፣ ርስትና ታሪክን የማጥፋት ዘመቻ ሕያው ምስክር ነው። ኢትዮጵያ ውስጥ አሁን በሚታየው የብሔር ፖለቲካ አወቃቀርና ገዢው ፓርቲ አማራን፣ ኦርቶዶክስንና ነባር እስልምናን ያዳክሙልኛል በማለት ለሰለፊ ጂሃዲዝም ልዩ መብትና ተቋማዊ እገዛ በማድረግ እንደ ሀገር ትልቅ ዋጋ እያስከፈለ ይገኛል። ለነገ ኢትዮጵያ ትልቅ የህልውና ስጋትም መጥቷል። ከዋሃቢዝም ወይም ከሰለፊ ጂሃዲዝም የአስተሳሰብ ትምህርት ጋር ግንኙነት ያላቸውና የሽብር ቡድኖች ባነሱት የእርስ በርስ ጦርነትና አለመረጋጋት ምክንያት ከፍተኛ መፈራረስ፣ የኢኮኖሚ ውድመትና የሰላም እጦት የገጠማቸውን ሀገራት እስኪ እንመልከት። አንደኛ፣ በአፍሪካ ሶማሊያ ከአልአትሃድ አልኢስላሚያ ጀምሮ እስካሁኑ አልሻባብ ድረስ ያሉ ቡድኖች ሀገሪቱን ለበርካታ 10 ዓመታት ወደ አልባሌ መንግስትነት ወይም ፌልድ ስቴት ቀይረዋታል። አልሻባብ መነሻውን የሰለፊ ጂሃዲስት አስተሳሰብ በማድረግ እስካሁንም ለቀጠናው ሰላም ትልቅ ስጋት ፈጥሯል። ማሊ፣ በሰሜናዊ ማሊ የሚንቀሳቀሱ እንደ አንሳር ዲን እና ከአልቃይዳ ጋር የተሳሰሩ ቡድኖች ሀገሪቱን ለዓመታት የሽብር ማዕከል በማድረግ የመንግስትን መዋቅር አዳክመውታል። ዛሬም በኢትዮጵያ ውስጥ የመንግስትን መዋቅር ያዳከሙ የጂሃዲስት ቡድኖች አሉ። ናይጄሪያ፣ በሀገሪቱ ሰሜናዊ ክፍል የሚንቀሳቀሱ ቦኮ ሐራም እና የአይኤስ ምዕራብ አፍሪካ ቅርንጫፍ በፈጸሟቸው ጥቃቶች በስፍራው የሚገኙ ማህበረሰቦችን አፈራርሷቸዋል፣ አሰድዷቸዋል። ሀገሪቱን ከፍተኛ የኢኮኖሚና የደህንነት ቀውስ ውስጥ ከተዋቸዋል ወይም ከተዋታል። ሊቢያ እንደ አውሮፓውያን አቆጣጠር በ2011 የጋዳፊ ውድቀት ተከትሎ የተፈጠረው ክፍተት በመጠቀም የተለያዩ የአልቃይዳና አይኤስ ታማኝ የጽንፈኛ ቡድኖች ሀገሪቱን የጦር አውድማ አድርገዋት እስካሁን ሙሉ ሰላምና የተረጋጋ ማዕከላዊ መንግስት ሊመሰረት አልቻለም። ቡርኪና ፋሶና ኒጀር በሳህል ቀጠና ውስጥ የሚገኙ እነዚህ ሀገራት በታጠቁ ጽንፈኞች ቡድኖች ጥቃት ምክንያት በሚሊዮን የሚቆጠሩ ዜጎቻቸው ተፈናቅለው መረጋጋት ርቋቸዋል። ሁለተኛ፣ በአረብና በመካከለኛው ምስራቅ ሀገራት ሶሪያን እንመልከት። ከ2011 ጀምሮ የተነሳው የእርስ በርስ ጦርነት ተከትሎ የአባት አልኑስራ የአልቃይዳ ቅርንጫፍ ያሉ ቡድኖች ሀገሪቱን ሙሉ በሙሉ አፈራርሰዋታል። በሚሊዮን የሚቆጠሩ ዜጎች ተሰደዋል። ታሪካዊ ቅርሶች ወድመዋል። ሀገሪቱም እስካሁን ወደ ቀድሞ ሰላሟ አልተመለሰችም። ዛሬም በኢትዮጵያ እንደሚደረገው መገደልና ቅርሶች፣ ቤተክርስቲያኖች መዘረፍና መውደም አንደኛው መገለጫ ሀገራችን ውስጥ ጽንፈኛ የሃይማኖት ቡድን ገብቷል። በየመን በአንድ በኩል በሁቲ አማጽያን፣ በሌላ በኩል ደግሞ በአረብ ባህር ገብ መሬት የአልቃይዳ ቅርንጫፍ እና አይኤስ በሚያደርጉ ጥቃትና ውጊያ ምክንያት በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ የሚገኘው ሀገር የመን ነች። ኢራቅ የአይኤስ ታጣቂዎች የሀገሪቱን ሰፊ ግዛት ተቆጣጥረው በነበረበት ወቅት የተፈጸመው ጭፍጨፋ፣ የከተሞችን መውደምና የማህበረሰብ መፈራረስ እስካሁን ድረስ ጠባሳው አልሻረም። በኤዥያ አፍጋኒስታን የአልቃይዳና የዲሽ መነሻና መሸሸጊያ በመሆን ለ40 ዓመታት በጦርነት የዛለች ሀገር ናት። በአሁኑ ወቅት በከፍተኛ የኢኮኖሚ ማዕቀብና በሰብአዊ መብቶች ረገጣ ውስጥ ትገኛለች። በዓለማችን ያሉ ሽብርተኞችና አማጽያን ምንጫቸው ዋሃቢዝም ወይም ሰለፊዝም ነው። ያም ሆነ ይህ በእነዚህ ጽንፈኛ አስተሳሰቦች ስም የተነሱ የሽብር ቡድኖች ከላይ በተጠቀሱ ሀገራት ላይ ያደረሱት ተቋማዊ፣ ኢኮኖሚያዊ፣ ማህበራዊ መፈራረስ እስካሁን ድረስ ሊጠገን ያልቻለ ትልቅ የታሪክ ጠባሳ ስለሆነ በእነዚህ ሀገራት ዝርዝር ውስጥ ኢትዮጵያን በቅርቡ ትቀላቀላለች ተብሎ ይገመታል። ኦኬ ሰው መንቃት አለብን፣ መደራጀት አለብን፣ መመከት አለብን፣ ማስገንዘብ አለብን፣ መከላከልም አለብን፣ ማጥቃትም አለብን ለማለት ነው። እናማ አብይ አህመድ ከሀገር ውስጥ በተጨማሪ ተጨፍጫፊ ቡድኖችን ከኤርትራ አስመጥቷል የሚል ዜና ሰማው።
የግሪን ሙቭመንት የተባለው የኤርትራ እስላማዊ ተቃዋሚ ፓርቲ በኤርትራ አገዛዝ ለውጥ ወይም ሪጅም ቼንጅ ለማምጣት እንዲሁም የዲፕሎማሲ እንቅስቃሴዎች ከኢትዮጵያ ለመጀመር በሚል ሰበብ ወደ ኢትዮጵያ ተጉዟል። በሬድዋን ሁሴን የሚመራ ከፍተኛ የመንግስት ደህንነት ኃላፊዎች አቀባበል አድርገውለት ሁሉንም ወጪ ተሸፍኖለት ከኢትዮጵያ አክራሪ ሙስሊሞችም ጋር በጥምረት እየሰራ ነው። ግሪን ሙቭመንት የተመሰረተው በብርጌድ ንሓመዱ ተብሎ በሚጠራው እንቅስቃሴ ውስጥ የልዩነት እና የግልጸኝነት እጥረት አለ በሚል ምክንያት መሆኑን ተገልጿል። ግሪን ሙቭመንት ወደ ኢትዮጵያ ከመጣ በኋላ ሀገሪቱ አሁን በብርጌድ ንሓመዱ የኤርትራ አፋር ተገንጣይ ቡድኖች እነሱም ሬዲሲ አፋር ወይም RSADO እና ኤርትራ አፋር ኔሽን ኮንግረስ ጨምሮ ከ5 በላይ የኤርትራ ተቃዋሚ ቡድኖች እያስተናገደች ነው ተብሏል። ኢትዮጵያ እነዚህ ተቃዋሚ ቡድኖች በኢትዮጵያ ውስጥ በተለያየ ቦታ በማገት፣ በመግደል፣ በመዝረፍ የትራንስፖርት እንቅስቃሴን በማቋረጥና ሹፌሮችን በማገት ተሳፋሪዎችን በመውሰድ እየተሳተፉ እንደሆነም ተነግሯል። ከነዚህ መካከል ብርጌድ ንሓመዱ፣ ኤርትራያን አፋር ናሽናል ኮንግረስ እና ሬዲሲ አፋር የታጠቁ የኤርትራ ተወካይ ፕሮክሲ ቡድኖች ሲሆኑ ከጠቅላይ ሚኒስትር አብይ አህመድ መንግስታዊ ወታደራዊ ድጋፍ ይቀበላሉ እና ኦርቶዶክስ እና ነባር ሙስሊሞች መታጠቅ ቅድሚያ የሚሰጠው ሀገራችን ደግሞ መጠበቅ ይገባናል። እነዚህ ቡድኖች ኢትዮጵያ ውስጥ ገብተው ኢትዮጵያውያንን ሁሉን አቀፍ ጥቃት እያደረጉ ይገኛሉና እናመሰግናለን።